ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። የነዳጅ ሀብትን በአግባቡ ለመጠቀም የተሽከርካሪን ደህንነት መጠበቅ አስፈላጊ መሆኑን በጎንደር ከተማ የሚገኙ የተሽከርካሪ ጥገና ባለሙያዎች ተናገሩ። ያጋጠመውን የነዳጅ አቅርቦት እጥረት ለመቋቋም አላስፈላጊ እንቅስቃሴዎችን በመግታት ሁሉም የሚጠበቅበትን ኃላፊነት መወጣት እንዳለበትም በማሽከርከር ሙያ የተሰማሩ ግለሰቦች ተናግረዋል። ተጨማሪውን ከማህደር አድማሴ እንከታተል። በዓለማችን የሚፈጠሩ ጦርነቶች የሰውን ሕይወት ከመቅጠፍ ባለፈ የምጣኔ ሀብት ድቀትን እያስከተሉ ይገኛሉ። በመካከለኛው ምስራቅ የተነሳው ጦርነት የዓለም ጉሮሮ የሆነውን የነዳጅ ምርት ላይ ከፍተኛ ቀውስ እየፈጠረ ይገኛል። ሀገራትም ችግሩን ለመቋቋም የተለያዩ መፍትሄዎች እየወሰዱ ይገኛሉ። በኢትዮጵያም ነዳጅን በቁጠባ መጠቀምና ብክነትን በሚቀንስ መልኩ መንቀሳቀስ እንደሚገባ መልእክቶች ሲተላለፉ ቆይተዋል። የነዳጅ ሀብትን በአግባቡ ለመጠቀምና ችግሩን ለመቋቋም የተሽከርካሪ ደህንነት መጠበቅ አንዱ ዘዴ መሆኑን የጋራጅ ባለሙያዎቹ ብሩኩቤና ካሳውን አስማሬ ይጠቅሳሉ። ደህንነቱን ጠብቋል የምንለው በመካኒካል ከሆነ የሞተር ክፍል የኃይል ክፍል አለ፣ የኃይል ደግሞ አስተላላፊ ክፍሎች አሉ። እነሱን ክፍሎች በስነ ስርዓት በደህንነቱን ጠብቆ የሚይዝ ከሆነ በሰዓቱ ሰርቪስ እያደረገ ሞዴል ማኳያ የተሻለ ነገር ካለው ደህንነቱ ተጠብቋል እንላለን ማለት ነው። ያው ከነዳጅ አጠቃቀም እያንዳንዱ መኪና እንደ ሞዴላቸው ልዩነት አለው። ከዛ በተረፈ ደግሞ ከሰርቪስ አንጻር ደግሞ እንደዚሁ ደግሞ የሰርቪስ ካለማድረግ የፖምፓ ሰርቪስ ምናምን ካለማድረግ ናፍጣ ፍጆታም ሊከሰት ይችላል ማለት ነው። ሰርቪሱን ጠብቆ ካረከው አሁን የረጅም ጊዜ የሚያገለግል መኪና ነውና ለፊውል ይቀንሳል። ሰርቪሳቸውን በሰዓቱ ቢያደርጉ መልካም ነው። በየ2 ወሩ በየ3 ወሩ ያ ስፒድ ስለሚኖረን ነው እንደዚህ አደጋ ሊፈጠር እንኳን የሚችል እንጂ ከዛ ውጭ ሌላ ነገር የላቸው። ለምሳሌ መኪኖቹ አሁን ይለያያሉ፣ ከባድ መኪናና ቀላል መኪና። ግን እንዳጠቃላይ ከሆነ ግን በየጊዜው እየመጡ ቼክ ቢያደርጉ ከባለሙያ ቼክ አፕ ቢያስደርጉ መልካም ነው፣ የተሻለ። የተሽከርካሪ ደህንነት በመጠበቅ ነዳጅን ከብክነት መከላከል ይቻላል የሚሉት ባለሙያዎቹ አሽከርካሪዎችም በጉዟቸው ነዳጅን የሚያባክን እንቅስቃሴዎችን ማድረግ የለባቸውም። መኪናን ማሰር ወይም ጉልበቱን ይዞ ምናምን ነገር መጠቀም ነዳጅ ፍጆታን በጣም ይበላል፣ የበለጠ ነዳጅ ይበላል ማለት ነው። ጉልበት ማሰር እንደ ሀገር የተጋረጠውን የነዳጅ ችግር ለመቋቋም አሽከርካሪዎች አላስፈላጊ እንቅስቃሴዎች በመግታትና በቁጠባ በመጠቀም እንዲሁም ሁሉም የሚጠበቅበትን ኃላፊነት መወጣት እንዳለበት በማሽከርከር ሙያ የተሰማሩት አቶ ደረጀ ደምስና አቶ ኃይሉ ሲሳይ አብራርተዋል። አሁን የመኪናን ነዳጅ ቁጠባን በተመለከተ አንደኛ በአግባቡ በፈለግነው ቦታ አለመሄድ፣ ለስራ ብቻ መጠቀም፣ ለስራ ብቻ ለተፈለገበት ዓላማ መኪናውን ለስራ ማዋል፣ ከዛዎች በፈለጉት መንዳትም ብክነት ነው። በሌላ በኩል ደግሞ ስንነዳም እንደ ማርሹ እንዳካዩ መንዳት፣ ከአቅም በላይ አለማስጨነቅ፣ ይሄ ነዳጅ ቁጠባን ይጠቅማል። ቁሞም ነዳጅም ይረግጣል። እሱ አይፈለግም። እንደ ሀገርም ብክነት ነው። ሀገርም ለማዳን ከተፈለገ ነዳጅን በአግባቡ መጠቀም በቁጠባ መጠቀም ነው። ለምሳሌ አንድ ቤት ውስጥ 2 እና ከዛ በላይ ተሽከርካሪዎች ሊኖሩ ይችላሉ እና የቤቱ አባሎች ሁሉንም መኪና ይዘው ከመውጣት በአንደኛው መኪና ስራ ቢሰሩ ቢገለገሉ የሶስቱ የሌሎች መኪኖች ነዳጅ ተቆጠበ ማለት ነው። የተሽከርካሪን ደህንነት ማረጋገጥ የሚባክን ነዳጅን ከመቀነስ ባሻገር በተሽከርካሪዎች የሚደርሰውን ጉዳት ለመቀነስ ወሳኝ እርምጃ መሆኑን የጋራጅ ባለሙያዎቹ ጠቅሰዋል። ልጆችን በስነ ምግባርና በእውቀት ለማነጽ የቅድመ መደበኛ ትምህርት ሚናው የጎላ መሆኑን በደባርቅ ከተማ የሚገኙ የተማሪ ወላጆች ተናገሩ። የቅድመ መደበኛ ትምህርትን ለማሻሻል በትኩረት እየተሰራ እንደሚገኝ በሰሜን ጎንደር ዞን የደባርቅ ከተማ ትምህርት ጽሕፈት ቤት ገልጿል። ደረጀ ደርበው ዝርዝር አለው። የቅድመ መደበኛ ትምህርት ልጆች እድሜያቸው ለትምህርት ሲደርስ ወደ መደበኛ የመማር ማስተማር ስርዓቱ ከመግባታቸው በፊት በስብዕናና በእውቀት የሚታነጹበት ነው። በደባርቅ ከተማ የነባሩ አንደኛ ደረጃ ትምህርት ቤት መምህራን ቅድመ መደበኛ ትምህርት ልጆች ማህበራዊ ግንኙነታቸውን በማጠናከር ለቀጣይ ትምህርት የሚዘጋጁበት መሆኑን ገልጸዋል። ልጆች በቅድመ አንደኛ ትምህርት በመማራቸው ለመደበኛው ዝግጁ ሆነው ይሄዳሉ። እሱም ከጓደኛ ጋር አብሮነትን ይለምዳሉ።
እንዲሁም ትምህርት ቤት ያለውን ነገር በሙሉ በአጠቃላይ የትምህርት አካባቢውን እንዲለምዱት ማድረግ ነው። ማህበራዊ ግንኙነታቸውን ያዳብራሉ። ከዚህ ከቤት ሲመጡ ፍርሃታቸውን ያስወግዳሉ። አብሮ መጫወት፣ አብሮ መግባባትን ልምድ ያዳብራሉ። ስብዕናቸውን፣ ባህሪያቸውን ዋናው የሚያዳብረው የልጆች ስብዕና ባህሪ ላይ ነው የሚያጠናው። ይሄ ከዚህ መጥተው ደግሞ የተለያዩ መስተጋብር ያዳብራሉ፣ ፍርሃት ያስወግዳሉ። ልጆችን በስነ ምግባርና በእውቀት በማነጽ በኩል የቅድመ መደበኛ ትምህርት ሚናው የጎላ መሆኑን የተማሪ ወላጆች ተናግረዋል። ልጆች ከትምህርት ጊዜ ውጭ ያለውን ሰፊ ጊዜ ከወላጆች ጋር ስለሚያሳልፉ ክትትልና ቁጥጥር ማድረግ እንደሚገባ ጠቁመዋል። ልጆች በጭራሽ መቅረት አይፈልጉም። በአቅማቸው ደግሞ እነሱ ቁጥሮችን በደንብ አውቀዋል። ወርዶችን፣ ቃላቶችን በደንብ አሻሽለዋል። ለቀጣይም ዝግጁ አድርጎልኛል ለዚህ መማራቸው። የወላጅ ክትትልና ድጋፍ እጅግ በጣም ልጆች በጣም ትልቅ በር ይከፍታል። ያለ ወላጆች ድጋፍ ልጆች የተሻለ ቦታ ይደርሳል ተብሎ አይታመንም። ምክንያት ብዙ አብዛኛውን ጊዜ የሚቆዩት ከኛ ጋር ነው አብዛኛውን ጊዜ። ስለዚህ ወላጆች እናትም አባትም ሌሎችም ህጻናትም እርስ በርስ እየተደጋገፉ ተረዳዱ የህፃናትን አቅም ማጎልበት የግድ ነው የሚል እምነት ነው ያለኝ እንደኔ። በደባርቅ ከተማ 15 የመንግስትና 6 የግል በጠቅላላው 21 የቅድመ መደበኛ ትምህርት ቤቶች ይገኛሉ። የቅድመ መደበኛ ትምህርት ተቀባይነቱ ከጊዜ ጊዜ እያደገ የመጣና ተማሪዎችን በማብቃት በኩል ለውጥ የተገኘበት በመሆኑ በትኩረት እንደሚሰራበት የደባርቅ ከተማ ትምህርት ጽሕፈት ቤት ኃላፊ ፈረደ ይትባረክ ተናግረዋል። ህፃናት ደስተኛ እየሆኑ የሚያስፈልጋቸው ግብአት እየተሟላ እንዲማሩ ለማድረግ እየተሰራ ነው። እንዳያችሁት ነው። ዞሮ ግን እውነት ለመነጋገር እንደ ደባርቅ ከተማ የተማሪዎች ቁጥር ከጊዜ ጊዜ በጣም በከፍተኛ ሁኔታ በተለይ ቅድመ አንደኛና አንደኛ ክፍል በጣም እየጨመረ የመጣበት ሁኔታ ነው ያለ። ያን መሰረት አድርጎ ሊያስፈልጉ የሚችሉ ግብአቶችን በልኩና በአልመን እየሰራን ያለ ነው። ወላጆች እድሜያቸው ለትምህርት የደረሱ ህጻናትን በቅድመ መደበኛ ትምህርት ቤቶች በማስገባት የልጆቹን የነገ የትምህርት ጊዜ የተቃና ማድረግ እንደሚጠበቅባቸው ኃላፊው አስገንዝበዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ተስፋዬ አይጠገብ ነበርኩ። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።